ሰው ደግሞ እየሰራላችሁ እናንተ አታበላሹ። ለማንኛውም እሺ በላይ ግቡ እየተባላችሁ ነው። አለን ነው። ቤዛዊት ሰላም ነው። ሰላምሽ ብዝት ይበል። ቤዛ አልቃሻዋ እንዴት ነሽ? ዛሬ የመጨረሻ ዙሬ ነው። ቻው ቻው በሉኝ እያለቻችሁ ነው። እሄዳለሁ እያለች ነው። ስለምትቆጣኝ አልሳተፍም ብላለች። እሺ መተናል እያለች ነው። ፈርሃን እሺ እንኳን ደህና መጣሽ። ለማንኛውም አስተካኪው መተናል በላይክ እናመሰግናለን። እሺ ሰላም ቃልዬ እንዴት ነህ? አለን ማርትዬ እንዴት ነሽ? ሰላም ነሽ? እንኳን ደህና መጣሽ። እሺ አለን ነው በር እሺ ቃልዬ ወዲ ሰላም አለይኩም ዞሙዬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም ነሽ? መተናል እንኳን ደህና መጣሽ። አለን ነው። እናንተ አብሯችሁ ባለ ሰውና አጠገባችሁ ባለ ሰው ያለው ልዩነት ምንድን ነው? እስኪ ንገሩኝ። አብሯችሁ ባለ ሰውና አጠገባችሁ ባለ ሰው መሀል ያለ ልዩነት ምንድን ነው? የትኛውስ ነው የሚጠቅማችሁ? የትኛውስ ነው የማይጠቅማችሁ ማለት ነው? አለው ቤተሰብ እየበላን ነው እንብላ ብላ ለዳሌ ያርግልሽ ደብረ ዓለም ሴት ልጅ ትበላ ለዳሌ ያርግልሽ፣ ወንድ ልጅ ሲበላ ለደረስ ስፋት ያርግልን ነው የሚባለው አይደል? ሰላም ጤና ይስጥልኝ እዚህ ቤት ብላለች። ሰላምሽ ብዝት ይበል። ቤዛ እንዴት ነሽ? ሰላም ነሽ? አለሁ አንቺ አልቃሻ እና በዚህ ሙቀት ጃኬት ጨምረህ ጃኬት አይደለም ይሄ እንትን ነው፣ ስስ ነው፣ የጂንስ ነው ጂንስ ነው። ይሄ ይሻላል እንጂ ሌላው ጠቅላላ ሙቀት ነው። ሌላው ሙቀቱን አልቻልኩትም። የለበስከው ጃኬት የሙቀት እኮ አይደለም የብርድ ጃኬት ነው። ኖ ይሄ እንትን ነው፣ በጣም ስስ ነው። እዩት፣ እንትን ነው፣ እንደ ሸሚዝ ነገር ነው፣ በጣም ስስ ነው። ይሄን ማበዋልቀው ከነ ሙጫ የቆጭልን ነው ማለት ነው። ይሄ ደግሞ ጥሩ አይመጣም ማለት ነው። ስለዚህ አዳሜ ደምሽ እንዳይፈላ እንደዚሁ ልቀበጥ፣ ችግር የለውም። በጣም ኃይለኛ ሙቀት ነው ያለው። ወላሂ ሙቀቱን ልነግራቸው አልችልም። አንተ ጋር ሙቀት አለ፣ እኛም ጋር ሙቀት አይወር። ኧረ ተይው አስዬ፣ በጣም እብድ የሚያደርግ ሙቀት ነው ያለው። አላቪው ቃሊኮ ብላለች። ፀጉርሽ እንዳይነጩሽ እንጂ ችግር የለውም ለእኔ ማለት ነው። አለው ነው። እሺ አለው ነው። አለን ነው። ፍንድቅድቅ በይልኝ እንደሱ እናቴ። ደግሞ ስትቀበይ ነው እንደዚህ አይነት ዘይት የጠገበ ፈንዲሻ የሚመስል ሳቅ ምስቂው ማለት ነው። አለን ነው። አለን ሁላችሁም። እሺ እኛ ብርድ ልንሞት ነው። ታይ አታስቀኝን። ታይ ፈቲ ታይ ወይ ብርዱን ላኪልን እንግዲህ ከቶርታው ጋር አንድ ላይ በርቱ። እናመሰግናለን። እሺ አለን ነው። ኢትዮጵያ ሙቀት ነው እንዴ? ነው እኛው ሀገር ነህ አይደለም? ምን ያለው ጀርመን ነው። ኢትዮጵያ ስለ ኢትዮጵያ እኔ እንጃ አላቅም። ኢትዮጵያ ላይ በአሁኑ ሰዓት ሙቀት አይመስለኝም። ቃላቸው ዝም አትበላቸው ዙርባቸው ብላለች እንጂ ቃላቸው ዝም አትበላቸው ዙርባቸው አዙርባቸው። በቃ እሺ ተመችቶኛል። ይመችሽ። እሺ አብሮ መኖር እና አጠገብ ያለ ሰው በጣም የተለያዩ ናቸው። አብሮ ያለ ሰው ማለት ፋሚሊ ሊሆን ወይንም የትዳር አጋር ሲሆን አጠገብ የምንለው ጎረቤታችን ወይንም ሌላ ሰው ሊሆን ይችላል ብላለች። እሺ እንግዲህ ያው በተረዳሽው መሰረት ነው ያቅምሽን የሞከርሽው። ችግር የለውም። አለን ክኪ ነው ሳቂልኝ እንደሱ። እሺ አለን ነው። እስቲ አብሮ በመኖርና አጠገብ በመሆን ያለው ልዩነት ምንድን ነው ማለት ነው? እሺ ሙቀት ካለ ጃኬቱ ምን ይሰራል እንዴ? እናንተ ይሄ ጃኬት አይደለም፣ አማርኛ አትሰሙም እንዴ? ሸሚዝ እኮ ነው ይሄ። እንዴት ላሳያችሁ? ሸሚዝ ነው። ይሄን ካወለኩትማ እንግዲህ ከነሙጫ የቁጭልን ነው ማለት ነው እንዴ? ኧረ ተው አታሳፍሩኝ። እሺ ለማንኛውም አለን ነው። ማንን ነው ብላለች? ማንንም ይሁን እሺ አለን እሺ ብላለች። ፈሪሃ ታው በስነ ስርዓት ትታያለች፣ በደንብ ትታያለች ቤዛ። እሺ አለን ነው። መጣን ነው ሁላችሁም። እሺ አረ ምንድን ነው ብላለች። ምኑ ነው? አረ ምንድን ነው? እሺ አዎ ልክ ነሽ። በሙቀት ጃኬት። አረ ይሄ ጃኬት አይደለም። በምን አይነት አማርኛ ላሳያችሁ? እንግዲህ ይኸው ለእናንተ ስላወልቀው ነው። በጣም ይኸው አውልቄ ላሳያችሁ። ይሄ ጃኬት አይደለም ማለት አማርኛ አይደለም እንዴ? እንደዛ ላይ ጃኬት አይታችሁ ታውቃላችሁ? ይሄ ከውስጥ ቲሸርትን የለበስኩት ከላይ ደግሞ ሸሚዝ ነው። በጣም ስስ ነው፣ ጂንስ ነው። እና ጂንስ ደግሞ ሙቀት አይስብም። በጣም ነው እንትን የሚለው የሚያቀዘቅዘው ማለት ነው። ይታያቸዋል። ጂንስ እኮ እንትን ነው፣ ጃኬት አይደለም፣ ሸሚዝ ነው። ይሄ ወለቀላችሁ፣ ደስ ይበላችሁ። እሺ አለን ነው። አብሽሩ፣ አላህ ይበሽርሽ። እሺ አስወለቃችሁኝ አይደል? ወይኔ በላቸው ቃሊኮ ክኪ ብላለች። እንግዲህ ወይኔ በላቸው የጣቢያው አዛዥ በይ። እሺ አለን ነው። ሁላችሁን። እሺ አለን ነው። ቀኑ እንዴት ነሽ? ሰላም ነሽ? አለን። እሺ አለሁ። ቃልዬ እንዲያው ሳልፈነዳ ብቅ ብለህ አውራ ብላለች። እንግዲህ አለው ነው። የት ሄድኩኝ እንዴ? አልታይም እንዴ? ለራሴ ሙቀት እንቅጥቅቶኛል። አንቺ ትቀልጅ እክክ አንቺ ውልክፍ ተመቸኝ እንዴ? ውልክፍ ብቻ ውልግድግድ ያልሽ ነገር እንጂ ሰበርሰካ ያልሽ ዝም ብለሽ የማይሆን ነገር ታደርጊያለሽ። እሺ አለው ነው።
ለማንኛውም አለው ነው ሁላችሁም አለን ነው። እሺ ሙቀት የዘንድሮ ሙቀት አያልቅም። ኤሲ ተከፍቶ ሙቀት ነው የሚተፋው ብላለች። እንግዲህ አይ ኤሲ ምናምን አርቲፊሻል ህይወት እንኳን ያስጠላል። እንደዚቹ ሙቀቴን በቀቀላት ይሻለኛል። እኔ ራሱ እፈልጋለሁ። ምንድነው የምትፈልጊው? ምንድነው የምትፈልጊው? ሃይማኖት የምትፈልጊው ነገር ካለ ነገ ጁምዓ ነይና የምትፈልጊው ነገር ሰራልሻለሁ ማለት ነው። እሺ በኋላ እወላከፋለሁ። ተወለካከፊና አስተካኪ እነግርሻለሁ። ካልሆነ እንትንሽን ነው የምነጭልሽ። እሺ ለማንኛውም አለን ነው። እሺ በርቱ በቃ ቻሉት ብላለች። እንግዲህ መቻል ነው ምን ይደረጋል። አንችለውም ብንል ምንም አናመጣም። አለሁ ባይዳ ብላለች። እሺ ደስ የሚለው ግን በቃ ንቁ ነው የምትሆኑ። ሙቀቱ እንቅልፍ አይወስዳችሁም። ሙቀት ስላለ ነቃ ደንገጥ ነው የምትሉት። አሪፍ ነው ማለት ነው። እሺ አለን ነው ሁላችሁም አለን ነው። ክረምት ገብቷል። አይ ወይ ክረምት ገብቷል። ግን እንደዛ አሁን ቅዝቃዜ ሊመጣ ነው። ክረምት ሊመጣ አካባቢ ነው እንደዚህ አይነት ሙቀት የሚመጣው ማለት ነው። በጣም አደገኛ ሙቀት ነው። ግን አዎ እንዲህ በልልን ቃልዬ። እሺ ክፍት ነው። ሰላት ስገጅ ችግር የለውም። እና ጎበዝ አብሮ ባለ ሰውና አጠገብህ ባለ ሰው ያለ ልዩነት ምንድን ነው ነው የሚለው። እስቲ አብሮን ያለ ሰው ማለት ምን አይነት ሰው ነው? አጠገባችን ያለ ሰውስ ምን አይነት ሰው ነው? አሁን ማንሱማ አሲ ሞክራለች። ያው አጠገብህ ያለ ሰው ጎረቤት ነው፣ አብሮ ያለ ሰው ደግሞ ቤተሰብህ ነው ብላለች። ያንን አይደለም ማየት ያለብሽ። አሁን አብሮ ያለ ሰው እና አጠገብህ ያለ ሰው ሲባል አብሮ ያለ ሰው ሁልጊዜ በችግርህም፣ በመከራህም፣ በደስታህም፣ በሀዘንህም በሁሉም ነገርህም የሚካፈልህ ሰው፣ አብሮ ከአንተ እኩል ሁሉም ነገር የሚጋፈጥ ሰው ነው። አጠገብህ ያለ ሰው ግን ሁልጊዜ ደስታህን ብቻ ነው የሚፈልገው። ሲኖርህ አብሮ ሆ ይላል፣ ያጫፍራል፣ ያበላሃል፣ ያጠጣሃል፣ አብሮ አሸሸ ገዳሜ ይላል። ልክ ስታጣ ደግሞ ያው ፊቱን አዙሮ ይታቀኛለህ ብሎ የሚሄድ አይነት ሰው ነው ማለት ነው። ስለዚህ አጠገብህ ያለ ሰው እና አብሮ ያለ ሰው በጣም ልዩነት አለው ማለት ነው። አብሮ ያለ ሰው ሁልጊዜ መቼም የትም አይሄድም። አጠገብህ ያለ ሰው ግን አንድ ቀን ግልብጥ ሊል ይችላል ማለት ነው። ስለዚህ አብሮ ያለ ሰው ነው የሚጠቅሙ። ምክንያቱም አብሮ ያለ ሰው ሁልጊዜ አብሮነቱን ስለሚያሳይ ምንም እንትን የለውም ማለት ነው። አለው ቆሻሻ ልጣል ስልኬ ክፍት ነው ብላ ችግር የለም ሂጂ ጣይ ቆሻሻ መጣል ያለባችሁ ጣሉ። መተኛት የፈለጋችሁም ተኙ። ችግር የለብኝም። 213 ሰው አለኝ ይበቃኛል። አልሐምዱሊላህ ከጤና ጋር ከእናንተ ጋር ጭቅጭቅ አያስፈልግም ማለት ነው። ስለዚህ አብሮ ባለ ሰውና አጠገብ ባለ ሰው ያለ ልዩነት ይሄ ነው ማለት ነው፣ እንድታውቁት ማለት ነው። እኔ የምለው ሴቶች እስኪ አንድ ጥያቄ ልጠይቃችሁ። ይችን ጥያቄ መልሱልኝ። ከባድ ነው ትንታኔው ብላለች። አዎ አብሮሽ ያለ ሰው ሁልጊዜ ያው እንብላ እንጠጣ ነው የሚልሽ። ያው እንብላ እንጠጣ ይላል። ሲያልቅብሽ ደግሞ የለም ጀርባውን ሰጥቶች ነው የሚሄደው። አብሮሽ የሚኖር ሰው ግን ማን አጠገብሽ ያለ ሰው አብሮሽ የሚኖር ሰው ግን አብሮሽ ነው የሚኖረው ሁልጊዜ። ስትታመሚ አብሮ ይታመማል፣ ስትነሽ አብሮ ይነሳል፣ ስታገኝ አብሮ ያገኛል፣ ስታጭም አብሮ ያጣል፣ ስትስቂ አብሮ ይስቃል፣ ስታዝኝ አብሮ ያዝናል ማለት ነው። ስለዚህ እንደዚህ አይነት ሰው ነው የሚጠቅምሽ እንጂ አብሮሽ አጠገብሽ ስላለ ብቻ ይጠቅምሻል ማለት አይደለም። አሁን ለምሳሌ ጎረቤት ሊኖርሽ ይችላል። መሲ እንዳለችው ጎረቤትሽ ሊኖር ይችላል። ያ ጎረቤትሽ አብሮሽ ስላለ ብቻ ሁሌ ይጠቅምሻል ይችላል። የአንቺ ምቀኛ ሊሆን ይችላል፣ የአንቺ ተንኮለኛ ሊሆን ይችላል። ጥርሱን እየሳቀ ምንድነው አፈ ቅቤ ልበ ጩቤ የሚባል ሰው አለ። እንደዛ አይነት ሰው ሊሆንብሽ ይችላል። ያን ምን ልታረጊው ነው? ስለዚህ አደጋ ነው። ሁሌ በጥርሱ እየሳቀ ከውስጥ ግን ይወጋሻል ማለት ነው። ስለዚህ እንደዛ አይነት ሰው ሊሆን ስለሚችል ሁልጊዜ አብሮ ያለ ሰው ሳይሆን የሚጠቅምህ ማን ነው? አጠገብህ ያለ ሰው ሳይሆን የሚጠቅምህ አብሮ ያለ ሰው ነው። አብሮ ያለ ሰው ግን ሁልጊዜ አንተ ነው። ምንም ቢሆን ስለ አንተ ደስታ ነው የሚጨነቀው፣ ስለ አንተ እድገት ነው የሚለው። ለምሳሌ አሁን ልጅሽ፣ ባልሽ፣ እናት አባትሽ እነዚህ ሁልጊዜ አብሮሽ ነው የሚኖሩት። ምንም ቢሆን አይጥሉሽም ማለት ነው። ስለዚህ እነዚህ አብረው ሊኖሩ ይችላሉ። ጓደኛም ደግሞ ሊኖር ይችላል። አብሮሽ የሚኖር ትንፋሽ የሆነ ጓደኛ ሊኖር ይችላል። እንደዚሁም ደግሞ እንግዲህ ዝም ብሎ ብቻ መኖር ስላለበት ጓደኛ ስለተባለ ብቻ ጓደኛ ሆኖ የሚኖርም አለ ማለት ነው። ስለዚህ እንደዛ አይነት ሰውም አለ እና ስለዚህ ከእንደዛ አይነት ሰው ይጠብቃችሁ ነው የሚባለው። ሌላ ምንም የሚባል ነገር የለም። እና ልዩነቱ ይሄ ነው። አብሮ ያለ ሰው እና አጠገብ ያለ ሰው ልዩነቱ ይሄንን ይመስላል። እና ሴቶች የፎቶ ስትነሱና ከቤት ስትወጡ ለምንድነው ጊዜ የምትወስዱት? እስኪ ንገሩኝ። ጊዜ ግድል የምታደርጉት ለምንድን ነው? 2 ሰዓት ሙሉ አሁን ለምሳሌ እኔ እንደው ታጉዬ ዛሬ ራት ጋብዝሻለሁ ብላት ከሌሊቱ 10 ሰዓት ተነስታ ነው በቃ መዘጋጀት የምትጀምረው። ቁምሳጥኗን ስታገላብጥ፣ የታጠበ ልብስ ብትንትን ስታደርግ፣ ስትለብስ፣ ስታወጣ፣ ስታወርድ፣ ስትኳኳል፣ ስትላላ ትውልና
መጨረሻ ላይ ትመጣለች። ያ ሁሉ መከራ የምታሳልፉትና ሰዓት የምትገሉት ለምንድን ነው? እስኪ ንገሩኝ። ሲቸግረው ብቻ የሚደውልልህ ጎረቤት እንደዛ ነው እኮ። ሲቸግረው ብቻ የሚደውልልሽ ጎረቤት አለ። ሲቸግረው ብቻ መጥቶ ጤፍ አበድሪኝ ከአንቺ ባል የኔ ባል ይበልጣል እንጀራው ሸኝ የሚል አለ። እንደዚህ አይነት ሰው እንግዲህ ምን እንደሆነ ለእናንተ አልነግራችሁም ማለት ነው። እና ለማንኛውም ለምንድን ነው የምታረፍዱት? እስኪ ንገሩኝ። ከቤት ስትወጡና ፎቶ ለመነሳት ፎቶ ተነሱ ስትባሉና ከቤት ውጡ የሆነ ቦታ ትሄዳላችሁ ስትባሉ የምታረፍዱት ለምንድን ነው? ወይ ደግሞ ጊዜ የምትገሉት ለምንድን ነው? ሙሉ ቀን የምትታገሉበት ምክንያት ምንድን ነው? እስኪ ንገሩኝ። ይችን መልስ ስጡኝ። ብዙ ጊዜ ሴቶች ፎቶ ላንሳሽ ካልካት ወይም ደግሞ ነይ የሆነ ቦታ እንሄዳለን ብለህ ቀጠሮ ከያዝክባት በቃ ቀኑን ሙሉ ስታደክም ነው የምትለው። እና ለምንድን ነው? አሰላሙ አለይኩም ወረህመቱላሂ ወበረካቱ ብላለች። እንግዲህ አህለን ማህቡባ ወአለይኩም ሰላም ወረህመቱላሂ ወበረካቱ። በስንት ጊዜሽ በቃ አልሽ። ደህና ነሽ ግን አለሽ ግን እንዴት ነህ ቃል ያለሁልሽ? ደህና ነኝ። ነይ እስኪ ቤት ናፍቆሻል። ነይ ከፍ በይ። ነይ ድምፅሽ ናፍቆናል። አለሁ ነው ሁላችሁም። ምን ነው ዝም አላችሁ? ሁልሽም ጉድሽን ስለምታውቂ ነው አልጸጥ ያልሽው። መልሱልኛ፣ ጥያቄ መልሱልኝ። ለምን ዝም ትላላችሁ? ከቤት ስትወጡ የምታረፍዱበት ምክንያት ምንድን ነው? ዘመን እንደኛ እንደ ወንዶቹ ብድግ ብላችሁ ሸሚዛችሁ ለብሳችሁ ጫማችሁን ለብሳችሁ ላጠላጥ ብላችሁ አትወጡ። ቀኑን ሙሉ የምትላላጡት ለምንድን ነው? እስኪ ንገሩኝ። መልስ አላችሁ ለዚህ? በተለይ ደግሞ ፍቅረኛ ባል ምናምን ከሆነ የቀጠረሽ ለምንድን ነው ልብስ ስትቀያይሪ ይሄን ስታወጭ ይሄን ስታወርድ ያንስ ልብስ ያንስ ቁም ስቀላችሁን የምታዩበት ምክንያት ምንድን ነው? እስኪ ንገሩኝ። ለምንድን ነው ነው የኔ ጥያቄ። ምንድን ነው ምክንያታችሁ? አሎ ቃልዬ ውዴ ሴትዬ አስቸገረችኝ። እሺ እውነት ብለሃል። እሺ እውነት ብለሃል ቃልዬ። አብሮ ያለ ሰው ማለት ትልቅ ነገር ነው ብላለች። አዎ አብሮ መኖርና አጠገብ መሆን በጣም ልዩነት አለው ማለት ነው። ለአጠገብማ እኮ ሰው እኮ ፎቶስ ትንሽም እኮ ሊያጠገብሽ ይቆማል ማለት ነው። ቆይ መቼ ፈልገን ነው ቃልዬ? ቆይ መቼ ፈልገን ነው ብላለች። እሺ ቃልዬ የምንወጣበት ሰው ቃልዬ የምንወጣበት ሰው ነው የሚወስነው። አለባበስም ሁሉም ነገር እንደሚሄድበት ቦታ ወይ ነው ያውጣ ሰው ነው የሚወስነው። ለማንም የትም ስንወጣ እንደዛ አንዋርም። እሺ አሁን ለምሳሌ ችግር የለም ታጉ። እኔ ነገርኩሽ እኮ ዛሬ ማታ ታጉዬ፣ ዛሬ ቃሪ ፍራት ጋብዝሻለሁ ካልኩሽ ለምንድን ነው ቀኑ ሙሉ የምትሰቃዩ? ሰዓት ሲደርስ ለማብሰሽ ለምን አትወጪ? ለምን ከጠዋት ጀምረሽ በቃ ሻወርሽን ስትታጠቢ ልብስ ስታማርጪ ቤት ውስጥ እንደው ታጥፎ የተቀመጠ ልብስ ይሄን ቁም ሳጥን ልቡን አጥፍተሽው የተረበሸ ከተማ አስመሰለሽው እንደገና ስታወጪ አንዱ ስትለብሺ አንዱ ስታወርጂ ይሄ አያምርም ይሄ እንዲህ ነው ስትይ ለምንድን ነው ቀኑ ሙሉ ስትሰቃይ የምትውይው? ምክንያቱ ምንድን ነው? እስቲ ምክንያቱን ንገሪኝ። ምን አስጨነቀሽ? እሺ እኔ ትልቁ ችግሬ ይህ ነው። ቶሎ አልወጣም። ሴቶች በብዛት እንደዛ ናቸው። ፎቶ ተነሱ ከተባሉ ወይም ደግሞ ኑ የሆነ ቦታ እንሄዳለን ከተባሉ በቃ ጠዋት መንገር ያለብን እንዲያውም ነገ የምትሄድ ከሆነ ዛሬ ነው መንገር ያለብን። ምክንያቱም ሌሊት 10 ሰዓት ተነስታ በቃ ያዙ ይልቀቁኝ ስትል ነው የምትውለው ማለት ነው። ሰዓቱ ሲደርስ ራሱ በሰዓቱ አትወጣም። የሆነ ነገር ትረሳለች። የሆነ ነገር ይሄ ነገር እንደዚህ ይሆናል፣ ይሄ ነገር በቃ ቁም ስቃያቸውን ያያሉ ማለት ነው። እሺ ከዚህም ሌላ ሁለተኛ ጥያቄ አለኝ ማለት ነው። እሺ እክክ ነው ሳቂልኝ። ሳዲ ትስቂያለሽ። ቆንጆ ሆና ለመውጣት እኮ ቆንጆ ሆና ለመውጣት እኮ ነው ልንገርሽ አይደል? እንደ አንቺ ተፈጥሮ ሲጀመር ሴት ልጅ የሴት መጥፎ የለውም። ሁሉም ሴቶች ቆንጆች ናቸው። ተፈጥሮ የሰጠችሽን እንደው በውሃሽ ታጥበሽ ንጹህ ሆነሽ አጠገብሽ ሳሙናም ካለሽ በሳሙናሽ ትጥብ ብለሽ ያለችሽን ለብሰሽ ብትወጪ ምን ችግር አለው? አጉል መላላጡ ምን አስፈለገ? አጉል ጊዜ መግደሉ ምን አስፈለገ? እኔ እኮ ቆንጆ ሆኖ ለመውጣት አይደለም። እኔ ቆንጆ የሚጠላ እኮ የለም ግን በአቅማችሁ የማታደርጉት ለምንድን ነው? ቀኑን ሙሉ የምትፈጁበት ምክንያት ምንድን ነው? እሺ ሰላም፣ እንደምን ዋላችሁ? እንደምን ቆያችሁ? ሰላማችሁ ይብዛ በያላችሁበት የተከበራችሁና የተወደዳችሁ ቤተሰቦቻችን ብላለች። አህለን አለም ሰላምሽ ብዙ ትበል። እንኳን ደህና መጣሽ ብያለሁ። የምን ጉድ ቃል ብላለች። እንግዲህ ጉድ ነው። ሁሉም አይደለም ቃልዬ፣ አንዳንዱ እንኳን ለመነሳት ሻወር ለመውሰድ በጣም ጊዜ ይፈጃሉ። በቀላሉ ሽንት ቤት እንኳን ገብተው አይወጡም ብለህ ጋዜጣ ይዘው ነው የሚገቡት ማለት ነው እዛ። እኔ በጣም ነው የሚገርመኝ ማለት ነው። እና እንደዚህ ለምን ነው የሚያደርጉት? እሺ እንተኛ በቃ ብላለች። ተኝ ፈሳ
እሺ አለን ነው አለን። ሌላም ደግሞ አለኝ ጥያቄ መመለስ ከቻላችሁ በቃልዬ ሞካፕ ሲቀቡ ነው የሚያረፍዱት። ሜካፕ የሚቀቡትን ታያቸው እነሱ ዱቄታሞች ናቸው። እነሱ ሲጀመር አንድ ሰው አይደሉም፣ ሁለት ሰው ናቸው። አንዷ የራሷ ማንነት ነው